ናፍቆት አንጅሎ በአርባ ምንጭ ዙሪያ ወረዳ ጋንታ ካንቻማ ስሌ ሲራ ቀበሌ ነዋሪ ናት። ሰባተኛው ጠቅላላ ምርጫ ለኢትዮጵያ ዲሞክራሲ እድገት ተስፋ መሆኑን በመገንዘብ በነፍሰ ጡር አቅሟ ድምጿን ሰጥታ ስትመለስ ነው ያገኘዋት። ናፍቆት ዛሬ የሰጠችው ድምጽ ለነገ ልጇ ብሩህ ኢትዮጵያን ለማውረስ በምታደርገው ጥረት አካል ነው። ለዛም ዛሬ የሰጠሁት ድምጽ የልጄን ኢትዮጵያ ጥሩ ለማድረግ እንዲያስችለኝ ነው ድምጽ የሰጠሁት የምትለው። እኔ ያው ምርጫ ያው ጥሩ ሆነው ለሀገር ለልጄ ለኢትዮጵያ ጥሩ እንዲሆን ቢዮን ለመምረጥ የመጣውት። ሰባተኛ ወሮ የገባው የአርባ ምንጭ ዙሪያ ወረዳ ጋንታ ካንቻማ ስሌ ሲራ ቀበሌ ነዋሪዋ ናፍቆት ዛሬ ላይ ድምጿ ሳይባክን የልጇን ነገ የሚበይን ሀገር ለመስራት ያደረገችው አስተዋጽኦ ደስታ እንደፈጠረላት ትናገራለች። በጣም ጥሩ ነው የሚሰማኝ፣ ያው በጣም ደስታ ነው። አሁን ላይ ወደፊት ያው ጥሩ ነገር እንዲደረግ ኢትዮጵያ እንድትለወጥ ብዙ ነገሮች እንዲሆኑ ፈልገው የጋንታ ካንቻማ ስሌ ሲራ ቀበሌን ሌሎች ወጣቶችም እንደ ናፍቆት ሁሉ ዛሬ ላይ ድምጻቸውን ነገን ይበይንልናል ብለው ላሰቡት አካል በመስጠታቸው ደስታቸው እጥፍ ድርብ ነው። ምርጫው በጣም ደስ ይላል። ከምንም በላይ ሰላማዊና ፍትሃዊ መሆኑ ነው። በጣም ደስ ብሎኛል። ሀገራችን ሰላም በመሆኑ መንግስት ደግሞ ሁሉንም ባማከለ መካከል ባደረገ ነገር ምርጫውን እንድናካሄድ ከፌዴራል አንጻር ከሰላም አንጻር ብዙ ነገሮችንም ከማድረግ መንግስት ረድቶናል። እኛም ህዝባችን ያው እየመረጥን እንገኛለንና በጣም ደስ ብሎኛል። እኔም መራጭ ነበር። በጥሩ ሁኔታ ህዝቡ እንደ ጋንታ ካንቻማ ሾሌ ቀበሌ ያው በጥሩ ሁኔታ በነቂስ ወጥቶ ለራሱ የሚሆነውን እየመረጠ ያለበት ሁኔታ አለ። እኔም ያው በጣም ደስ ብሎኛል። በጥሩ ሁኔታ አገሪቱን ሊመራ የሚችለውን እንደኔ ያው የመረጥኩት አግባብ አለ። በጣም ጥሩ ስሜት ነው የተሰማኝ። በጣም ደስ ብሎኛል።